ጤና ይስጥልኝ። በየካቲት ወር በ2016 ዓ.ም እንደ አውሮፓውያን አቆጣጠር የዓለምን የንግዱን እና የባንኩን ማህበረሰብ እጅ በአፍ ያስጫነ ትልቅ ወንጀል ተፈጸመ። ይህ ወንጀል የተፈጸመው በባንግላዴሽ ዋና የሀገሪቱ ባንክ ላይ ሲሆን በአይነቱ እስከዚያ ጊዜ ድረስ ተፈጽሞ አያውቅም ተብሎ የተነገረለት በባንክ ላይ የተፈጸመ የዘረፋ ወንጀል ነበር። ይህ የዘረፋ ወንጀል ግን ከዚህ በፊት በባንኮች ላይ ተፈጸሙ ተብሎ በተለያዩ የዜና ማሰራጫዎች እንደሰማነው አይነት ሳይሆን የዘመኑን ቴክኖሎጂ በመጠቀም የተፈጸመ የወንጀል አይነት ነው። ወንጀለኞቹ የዘረፋውን ወንጀል ለመፈጸም አንድም ጥይት መተኮስ፣ አንድም የጦር መሳሪያ መያዝ፣ ከነጭራሹም ወደሚዘረፈውም ባንክ መሄድ አላስፈልጋቸውም። ታዲያ እንዴት ዘረፉት? የዚህን ወንጀል አፈጻጸም በትክክል ለመረዳት ወንጀሉ ከመፈጸሙ ከአንድ ዓመት በፊት እንደ አውሮፓውያን አቆጣጠር ወደ 2015 ዓመተ ምህረት ልውሰዳችሁ። በ2015 ዓመተ ምህረት እንደ አውሮፓውያን አቆጣጠር እና ከዚያም ጥቂት ጊዜ በፊት የባንግላዴሽ ባንክ ሰራተኞች በሥራ ኮምፒውተሮቻቸው በኩል አደገኛ ጠላፊ ወይንም በእንግሊዝኛው አነጋገር ፊሽንግ ኢሜሎችን እና የሥራ ማመልከቻ ቅርጽ ያላቸው ሲከፍቷቸው ግን የኮምፒውተር ማልዌር ወይንም ቫይረስ የያዙ ፋይሎችን ማግኘት ይጀምራሉ። የባንኩ ሰራተኞች እነኚህን ኢሜሎች እና የሥራ መጠየቂያ ደብዳቤዎች በሥራ ኢሜሎቻቸው ስለተላከላቸው እንደ እንግዳ ነገር ሊቆጥሩ ግን አይችሉም። ምክንያቱም ለዓመታት ከዚያ በፊት በየቀኑ በመቶዎችና አንዳንዴም ከዚያ በላይ የሚበልጡ ኢሜሎችና የሥራ መጠየቂያ ወይንም ጆብ አፕሊኬሽን ሌተርስ ያገኙ ስለነበረ ነው። ሰራተኞቹ ግን በጊዜው ያልተረዱት ነገር ማንነቱ በጊዜው ያልታወቀ የተደራጀ በኮምፒውተር ወንጀል ወይም በሳይበር ክራይም አንቱ የተባለ ቡድን እነኚህን በመርዝ የተለወሱ ኢሜሎችንና የሥራ መጠየቂያ የሚመስሉ ፋይሎችን በመላክ ስለ እያንዳንዱ የባንክ የውስጥ አሰራር እያጠናና እየበረበረ የባንኩንም የሴኩሪቲ ድንበር ቀስ በቀስ ሰርስሮ እየገባ መሆኑን ነው። በዚህ መሰረት የወንጀል ቡድኑ በሂደት የባንኩን ኢንተርናል ኔትወርክ ወይንም የውስጥ የአሰራር መረብ በስውር የመቃኘት ብቃትን ካዳበረ በኋላ የገንዘብ ዝውውሮች ከየትና ወዴት በምን አይነት ፕሮቶኮል እንደሚካሄዱ ማለፊያ ፓስወርዳቸውንም በእጁ ያስገባል። ከዚህም በተጨማሪ ባንኮች በዓለም አቀፍ ደረጃ ገንዘብን ለማዘዋወር ውስጥ ለውስጥ የሚጠቀሙበትን ስዊፍት የተባለን የባንኩን የደም ስርን ያለ ባንኩ ዕውቀት ይቆጣጠራል። ትልልቅ የባንክ ኮዶች ምን እንደሚመስሉ፣ የሚዘዋወሩበትንም ሰዓት፣ ሕጋዊ ትራንዛክሽን ወይንም የገንዘብ ዝውውር ምን እንደሚመስል ይህን ሁሉ በሚገባ ካጠኑ በኋላ ራሳቸውን በኢንተርኔት ባንኪንግ ከባንኩ ወደ ተፈለገ ሌላ የውጭ ባንክ ወይንም ድርጅት የመላክ ስልጣን እንዳለው እንደ አንድ የባንክ ከፍተኛ ባለስልጣን ሊኖረው የሚችለውን ያህል ከፍታ ላይም ደረሱ። ስልጣን ያገኙ፣ ብልክ ስልጣን እንደተሰጣቸው ሆኑ ማለት ነው፣ በሪሞት ኮንትሮል። በየካቲት ወር በ2016 ዓ.ም እንደ አውሮፓውያን አቆጣጠር የተከሰተው የዚህ ከዓመታት በላይ የፈጀው የወንጀል ዝግጅትና ቅንብር የመጀመሪያው ምት ነበር። በዚህ ዕለት ጠዋት የባንግላዴሽ ብሔራዊ ባንክ ሰራተኞች እንደተለመደው የባንኩን በር ከፍተው የዕለቱን ስራቸውን ለመጀመር ይገባሉ።
ሆኖም ግን ፕሪንተሮቹ በሚቀመጡበት ሰፋ ባለው የባንኩ ክፍል ያልተለመደ ጸጥታ ሰፍኗል። ከዚህ ቀደም ቢሆን ሰራተኞቹ ማልደው ሲገቡ የሚያዩት ነገር ቢኖር የትናንቱን እና የሌሊቱን ትራንዛክሽንስ የገንዘብ ዝውውር ሪፖርቶች ጠዋት ለሚገቡ ሰራተኞች በሰዓቱ ሊያደርሱ ዘንጎቻቸውን ወዲያና ወዲህ እያወናጨፉ በፕሪንተራዊ ሙዚቃ ታጅበው በህትመት ስራ የተጠመዱትን ፕሪንተሮች ነበር። በዚያ ቀን ግን ፕሪንተሮቹ በሙሉ ዝም ጭጭ ብለዋል። የሆነ ግሊች የቴክኒክ ችግር አጋጥሟቸው ነው ያሉም አሉ። ብዙዎች እንደውም እንደዛ ነው ያሉት። ሰራተኞቹ እንደ ቀላል አዩት። ሳይደናገጡ በቃ ፊክስ የሚያደርጉት ፕሮብሌም መስሎ ተሰማቸው በጊዜው። ሆኖም ግን የፕሪንተሮቹን ችግር ባንኩ ለደንበኞች ከመከፈቱ በፊት በቶሎ ለመፍታት ብለው ያደረጉት ጥረት ችግሩ ቀላል ሳይሆን እጅግ አስደንጋጭ ከመሆን አልፎ እጅግ ውስብስብና የብዙዎችን ትብብር የሚጠይቅ መሆኑን ደረሱበት። 81 ሚሊዮን ሚሊዮን ዶላር ነው እንግዲህ 81 ሚሊዮን የባንኩ ዶላርም የት እንደገባ ሊያውቁ አልቻሉም። ፍርሃትና መረበሽ ዋጣቸው። 81 ሚሊዮን ዶላር የውሃ ሽታ ሆኖ ቀረ። ችግሩንም በቶሎ ካልደረሱበት ሌላ 1 ቢሊዮን ዶላር ክንፍ አውጥቶ ከባንኩ ሊበር እያኮበኮበ መሆኑንም ተረዱ። ከጠቅላይ ሚኒስትሩ እስከ ባንክ ማናጀሩ የዚህ ኤክስፐርት የዛ ኤክስፐርት አገር ያዝ ሩጫና ርብርብ ማድረግ ጀመሩ። በመጨረሻም 1 ቢሊዮኑን ዶላር ከሳይበር ነጣቂዎቹ እጅ በስንት መከራ ማዳን ቢችሉም 81 ሚሊዮን ዶላር ግን አሜሪካ ወዳለ የቁማር ቤት ወይንም ካዚኖ አየር ባየር የገንዘብ አጠባ ወይንም መኒ ላውንደሪንግ እንደሚባለው ተከረባብቶ ጠፋ። የባንግላዴሽ ብሔራዊ ባንክ በጠዋት በዛ ዕለት ጠዋት ማለት ነው በአንድ ቀን 81 ሚሊዮን ዶላር ከሰረ። የባንኩ አስተዳዳሪ ስራቸውን በፈቃዳቸው ለቀቁ። የዘራፊዎቹ ማንነትና ምንነት ግን በግልጽ ሊታወቅ አልቻለም። እስካሁንም አይታወቅም። እርግጥ ነው በኋላ ላይ ግን የሰሜን ኮሪያ መንግስት የሚደግፈው ላዘረስ የሚባል የወንጀለኞች ቡድን ነው የፈጸመው ያሉም አሉ ብለዋል። እውነት መሆኑን ግን እግዚአብሔር ይወቀው። ለነገሩማ እስራኤላውያንም ሃከሮች ከዚህ ቀደም በተመሳሳይ የኢራንን ባንክ አጭደዋል ነበር። ይህ አይነት የሳይበር ወንጀል በግለሰቦችና በወንጀለኛ ቡድኖች ብቻ ሳይሆን በመንግስታትም የሚደረግ የዘመናችን ሀገር አድቃቂ፣ ግለሰብን አማቃቂ፣ ቢሊዮኖችን በአንድ አፍታ የሚነጥቅ የወንጀል አይነት ነው። ይህ ባንክ ሮበሪ ቫያ ሳይበር አታክ ይባላል። ታዲያ ወደ ሀገራችን ስንመለስ ህዝባችን ዛሬ በቶሎ ለመበልጸግ ባንኩን ዲጂታል እናድርገው፣ የወረቀት ገንዘብ ይጥፋ፣ ሁሉም ነገር በዲጂታል በኦንላይን ይሁን ተብሎ ይኸው እላይ ታች እየተባለ ነው። ይህ በዚህ ያለ ታዲያ ይህን የዛሬውን ፕሮግራም ለመስራት ያነሳሳኝን ጉዳይ ልንገራችሁ። ሰሞኑን ኢንሳ እንግዲህ የስለላው ድርጅት የኢትዮጵያ ማለት ነው፣ ኢንሳ በድረገጹ ይህንን ይዞ ወጥቷል። እንዲህ ይነበባል። የሞባይል ባንኪንግ ላይ ያነጣጠረ አዲስ የአንድሮይድ ቫይረስ፣ አንድሮይድ እንግዲህ ስልክ እጅ መዳፍ ስልክ ማለት ነው፣ ቫይረስ መከሰቱ ተነገረ ይላል ኢንሳ። ክሊዮፓትራ የሚል ስያሜ የተሰጠው የሞባይል ባንኪንግ ላይ ያነጣጠረ አዲስ የአንድሮይድ ቫይረስ መከሰቱን የሳይበር ደህንነት ስጋቶች ላይ የሚሰራው
ክሌፊስ ቡድን አሳወቀ። የዚህ ቫይረስ መከሰት በሞባይል ባንኪንግ ስጋት እድገት ውስጥ ከፍተኛ የሚባል ለውጦች እየተከሰቱ መሆናቸውን ማሳያ ተደርጎም ተወስዷል ይላል ኢንሳ። በክሌፊስ ቡድን አማካኝነት በነሐሴ ወር መጨረሻ የተለየው ይህ ቫይረስ በአውሮፓ የፋይናንስ ተቋማት ላይ ባነጣጠሩ መጠነ ሰፊ ዘመቻዎች ውስጥ ጥቅም ላይ እንደዋለ ተገልጿል። ክሊዮፓትራ የተራቀቀ የባንክ ትሮጅን ቫይረስ የመረጃ መንታፊዎች በርቀት ሆነው የተደበቀ ምናባዊ ኔትወርክ ስርዓትን በመጠቀም ለጥቃት ሰለባ የሆኑ መሳሪያዎችን መቆጣጠር የሚያስችላቸው መሆኑ ተነግሯል። ይህ አጥፊ ሶፍትዌር ከገሃዱ ዓለም የማጭበርበር ሙከራዎች ጋር ቁርኝነት የፈጠረ ሲሆን ለጥቃት ኢላማ የተደረጉ አካላት መሳሪያዎቻቸውን ቻርጅ ሲያደርጉ እንዲሁም ብዙም ክትትል አይደረግበትም ብለው በሚያስቡት ምሽት በሌሊት ማለት ነው ላይ ጥቃቶች በጥንቃቄ እንደሚሰነዘሩ ታውቋል። የደህንነት ባለሙያዎች ቫይረሱ ለወደፊቱ የዘረፋ ስጋቶች ማሳያ ሆኖ ሊያገለግል እንደሚችል ያስጠነቀቁ ሲሆን ይህም የፋይናንስ ተቋማት ላይ ያለው የስጋት ደረጃ ከፍ እንደሚያደርገው ጠቁመዋል ይላል። እንግዲህ ወይ ጉድ! በጠራራ ፀሐይ ስንት ባንኮችን የዘረፉ ወንበዴዎችን ይዞ በአግባቡ ለሕግ ማቅረብ ያልቻለ ስርዓት ባለበት ሀገር የባንኪንግ ሴኩሪቲያችን ማማ ላይ ደርሷል ብለው ለሚኮፈሱት ምዕራባውያን እንኳን ግራ ለሆነባቸው ለእንደዚህ አይነቱ የወንጀል አይነት የሀገራችን መንግስት ምን ያህል ተዘጋጅቷል? ይህም ብቻ አይደለም፣ ሀገሪቱን በኢኮኖሚ ይበልጥ በማድቀቅ ሙሉ በሙሉ በእነሱ ቁጥጥር ስር እንድትወድቅ ለማድረግ እላይ ታች የሚለውንስ የጨለማውን ማህበረሰብ ድብቅ ተንኮል ምን ያህል ተረድቶ ይሆን? ወይስ አብሮ ለማድቀቅ እየሰራ ይሆን? የሚሰረቅ የሀገርና የህዝብ ገንዘብ ብቻም አይደለም፣ የህዝብና የመንግስትም የዳታ ፋይልም ጭምር ነው እንጂ። አታስቡ፣ እኛ አሳልፈን ለማንም አንሰጥም ይላሉ መንግስታት በአሁኑ ሰዓት፣ የእኛንም መንግስት ጨምሮ። እንዴት አድርገህ ልትቆጣጠረው ነው አንተንም የሚሰርቅ እንደዚህ አይነት የረቀቀውን ወንጀለኛ ባለ? እድሜ ከሰጠን ሁሉንም እንዲህ በሂደት የምናየው ይሆናል። በነገራችን ላይ እናንተ ኢትዮጵያን ጉድ አድርጎ የኮበለለው የብሔራዊ ባንክ የቀድሞ ገዢ አዲስ ስልጣን ተሰጥቷል በአፍሪካ ዴቨሎፕመንት ባንክ። ይገርማል። ለዛሬው በዚሁ አበቃው። ወስብሐት ለእግዚአብሔር ወወላዲቱ ድንግል ለመስቀሉ ክብር። ይቆየን። ቸር ቆዩልኝ። Laundering scandal is now considered one of the biggest bank heists in Asia. But how exactly did thieves steal such a huge amount of money? Cybersecurity expert Semi Yulianto believes hackers were able to get into the system of the Bangladesh Central Bank several months ago, planted a malware, and quietly monitored the bank without anyone knowing. Hackers stole bank credentials for payment transfers and allegedly requested the Federal Reserve Bank of New York to transfer money from the accounts of the Bangladesh Bank to banks in the Philippines. The hacker can easily come and go at any time they like and store whatever they like. Malicious activities should be actually detected by the bank. But the problem is malware nowadays are very advanced. They could actually hide themselves from the detection. Yulianto is an Indonesian white hat hacker, or what can be called an ethical hacker, one who hacks to help improve the system.
he has successfully hacked the biggest banks in Indonesia and in many other countries to help them improve their cyber defenses. He notes many global financial institutions are weak against cyber threats. I was able to actually gain full access to their domain within 30 minutes. Once you got the full access to the highest level of privileges, like domain admin, enterprise admin, you can basically own everything. ሰዎችን ወደ ሮቦት ኤአይ ወደ አርቲፊሻል ኢንተለጀንስ መቀየር። ቴሌብር ምንድን ነው? ከቴሌብር አገልግሎት ጀርባ አርኤፍአይዲ ምንድን ነው? ጥቅምና ጉዳቱስ? ሰው ስለመሆናችሁ ምን ያህል እርግጠኞች ናችሁ? ሁልጊዜ አዲስ ነገር ሲመጣ ፍርሃት ይኖራል። ፍርሃት ጥሩ ባይሆንም ከነገሮች ጀርባ ማጥናትና መመርመር መልካም ነው። ምክንያቱም መጽሐፍ ቅዱስ ሁሉንም መርምሩ መልካሙን ያዙ ይላልና። ባንክ ያንን ሁሉ ሰራተኛ ቀጥሮ ሲስተም ዘርግቶ ለገንዘባችን ዋስትና ሰጥቶ ከአገልግሎቱ ተጠቀሙ ሲለን ያለ ምክንያት አልነበረም። በቀጥታም ሆነ በተዘዋዋሪ የሚያገኘውን 20% ኮሚሽን በማሰብ እንጂ። At this time everything is give and take. ሰጥቶ መቀበል ነው። የነፃ የሚባል ነገር የለም። የሆነ ሰው የሆነ ነገር ያለ ምክንያት ሲያደርግላችሁ ከእናንተ የሚፈልገው የሆነ ነገር አለ ማለት ነው። በተለይ ደግሞ ድርጅትና ተቋማት ከሆኑ። ቴሌብር በ15 ብር ካርድ 70 ሜጋባይት 15% የአየር ሰዓት ግዢ ቅናሽ ሲስተም ዘርግቶ በማባባያዎች ስልካችን እስኪሞላ ቴክስት እየላከ የተመቻቸ አገልግሎት ልስጣችሁ የሚለን ከምን አንጻር ነው የሚለው ጥያቄ ነው ወሳኙ ነገር። ከዛሬ 2 እና 3 ዓመት በፊት በዘመነ ኮሮና መጋቢት 26 ላይ ነበር የሚኒስትሮች ምክር ቤት የኤሌክትሮኒክ ትራንዛክሽን ረቂቅ አዋጅ ያወጣውና ለሕዝብ ተወካዮች ምክር ቤት እንዲያጸድቅ ያቀረበው። ይሄው ዛሬ 3ኛ ዓመቱን እንደያዘ አዋጁ አገልግሎቱን ጀመረ። በቅርቡም የነዳጅ ሽያጭ በቴሌብር እንዲሆን አስገዳጅ ሕግ ወጥቷል። በቅርቡም የገንዘብ ሚኒስቴር የመንግስት ሰራተኞች ደሞዝን በቴሌብር አማካኝነት እንደሚከፍል አስታውቋል። በኢትዮ ቴሌኮም በኩል ቴሌብር የተሰኘ መተግበሪያ በስማርት ስልኮችና በቴሌኮም ኔትወርክ ሲስተም አማካኝነት ጥሬ ገንዘብን ወደ ኤሌክትሮኒክስ ገንዘብ የመቀየር ሂደቱ እነሆ አሃዱ አለ። ይህ አገልግሎት 3.5 ትሪሊየን ብር ወደ ኤሌክትሮኒክስ ገንዘብ በመቀየር 33 ሚሊዮን ሰዎችን የዲጂታል ከረንሲ ተጠቃሚ ያደርጋል ተብሎ ይታሰባል። ይህ ዲጂታል ከረንሲ አጠቃቀሙና ጉዳቱ ምንድነው? ዲጂታል ከረንሲ ማለት በቁጥሮች የተመሳጠረ በኮምፒውተር ሲስተምና ኔትወርክ የሚንቀሳቀስ የወረቀት ብር ኖቶችን የሚያስቀር የመገበያያ ገንዘብ ማለት ነው። ከዚህ በፊት የምንጠቀማቸው በኤሌክትሮኒክስ ትራንዛክሽን አዋጅ የሚጠቃለሉ ሞባይል ባንኪንግ፣ ሲቢኢ ብር፣ ኤቲኤም የመሳሰሉ ዲጂታላይዝድ የሆኑ የምንጠቀማቸው አገልግሎቶች ገንዘባችንን በአንድም በሌላ መንገድ በጥሬው ማለትም በወረቀት የብር ኖቶች ማውጣትና ማንቀሳቀስ እንችላለን። ይህ ግን ዋነኛ ዓላማው ይህን ነገር ማስቀረት፣ የወረቀት ብር ኖቶች ወደ ኤሌክትሮኒክስ ገንዘብ በመቀየር ህብረተሰቡን የዲጂታል ከረንሲ ሙሉ በሙሉ የዲጂታል ከረንሲ ተጠቃሚ ማድረግና የወረቀት ኖቶችን ማስቀረት ነው። ታዲያ ይህ የወረቀት ገንዘብ መቅረት እኛን ምን ይጎዳናል ነው ያላችሁት አይደል? ቀሽም ይህ ነገር ዋናው ዓላማው ህብረተሰቡን ሙሉ በሙሉ የዲጂታል ከረንሲ ተጠቃሚ በማድረግ ወደ ማርክ ኦፍ ዘ ቢስት RFID ማሸጋገር ነው። ያኔ የራዲዮ ፍሪኩዌንሲ አይደንቲፊኬሽን ሲስተም ጉዳት ሲገባ መልሰው ወደ ወረቀት ብር ኖት እንዳትመለስና RFID የመጨረሻ አማራጭህ አድርገህ እንድትጠቀም ማድረግና በመጨረሻም ሰዎችን ወደ ሮቦት አርቲፊሻል ኢንተለጀንስ የመቀየር ሂደቱ ያለምንም እንቅፋት ማሳካት ማስቻል ነው። ለመሆኑ RFID ምንድን ነው? ማርክ ኦፍ ዘ ቢስት የሚባለው RFID ምንድን ነው? ጥቅምና ጉዳቱስ? ማይክሮቺፕ ማርክ ኦፍ ዘ ቢስት ከታች በምስሉ እንደምትመለከቱት ዲጂታል ኤሌክትሮኒክስ ኢምፕላንት ሲሆን በግራ እጅ በግንባር ላይ የሚገጠም
ኮምፒውተራይዝድ የመገበያያ ገንዘብ ነው። ይህ በፈረንጆቹ 2017 ላይ ነበር ጥቅም ላይ ይውላል ተብሎ የነበር፣ ነገር ግን ሳይሆን ቀረ። አሁን ላይ ግን ሙሉ በሙሉ ዝግጅቱን አጠናቋል። ይህ መሳሪያ እንግዲህ የገንዘብን እንቅስቃሴ ዲጂታል ከማድረጉም በላይ የመንጃ ፍቃድ፣ የትምህርት መረጃ፣ መታወቂያ ወዘተርፈ በኮምፒውተር ሲስተም ውስጥ አጠቃሎ ይይዛል። ታዲያ ይህ መሳሪያ ጉዳቱ ምንድን ነው? ጉዳቱ ምን መሰላችሁ? በአጭሩ አርቲፊሻል ኢንተለጀንስ መሆኑ ነው። ይህ ማለት ማይንድ ኮንትሮል ሲስተም፣ የአይምሮ ቁጥጥር ዘዴ ማለት ነው። ይህ ቺፕ የተገጠመለት ሰው በቀላሉ እንደ ሮቦት በኮምፒውተር ሲስተም መታዘዝ ይችላል። ታዲያ ይህ አርቲፊሻል ኢንተለጀንስ የተገጠመለት ሰው ሁሉ እያንዳንዱ ባለ 18 አሃዝ 6 ሲባዛ በ6 ሲባዛ በ6 የሚስጥር ኮድ ይኖረዋል። በዚህ ኮድ አማካኝነት ከኮምፒውተር ሲስተም ጋር ጥምረት ይኖረዋል ማለት ነው። ከዚህ በፊት የሮቦቶች ቁንጮ የሆነችው ሶፊያ ሮቦት መሆንሽን ታውቂያለሽ ተብላ ለተጠየቀችው ጥያቄ እናንተስ ሰው ስለመሆናችሁ ምን ያክል እርግጠኛ ናችሁ ብላ ነበር። ምን ያክል ሰው ስለመሆናችን እርግጠኛ ነን? ስለዚህ ለዚህ ስራቸውም 30 ቢሊየን ማይክሮቺፕ RFID IMW በተባለ ካምፓኒ ተመርቶ ተዘጋጅቷል። ስለ አርቲፊሻል ኢንተለጀንስ ብዙ ፊልሞች የተሰሩ ሲሆን በዋናነት ግን ዘ 100 የተሰኘው ተከታታይ ፊልም፣ ኢን ታይም የተሰኘ አንድ ሲንግል ፊልም ዋና ዋናዎቹ ናቸው። እኛ ግን ባላየ ጆሮ ዳባ ልበስ ብለን አልፈናቸዋል። አንድ ፊልም ተሰርቶ የሚለቀቀው አስቀድሞ አእምሮህን ለማለማመድ ነው። እንድትዝናናበት ብቻ አይደለም፣ እንድታውቀውም ጭምር ነው። በሰዎች አእምሮ ላይ ፈጣን የሳተላይት ኔትወርክ ዝርጋታ BCI ብሬን ኮምፒውተር ኢንተርፌስ። ኤለን መስክ እንግዲህ በሰዎች አእምሮ ላይ የሳተላይት ተከላው ተሳክቶልኛል እያለ ነው። ይህም ሰዎችን በኔትወርክ ማስተሳሰርና ወደ አንድ ቋት ማምጣት የሚል ነው። ማለትም እኔ የማስበውን አንተ ታውቃለህ፣ የእያንዳንዳችን ግንኙነት በኮምፒውተር ውስጥ ያልፋል፣ ያለ ገደብ መረጃ እንለዋወጣለን ማለት ነው። በእነሱ አገላለጽ ይህም ቁስ በጭንቅላት ላይ የሚለጠፍ ነው። ይህ ማለት የሰውን ልጅ እንደ ማንኛውም የቴክኖሎጂ አፓራተስ እንደ ስልክ፣ እንደ ኮምፒውተር የቴክኖሎጂ ቁስ ሆነ ማለት ነው። አይ ሰው ዳሩ እነሱ ይህን ይበሉ እንጂ ብሬን ኮምፒውተር ኢንተርፌስ በተሰኘው የጥናት ውጤት በአንድ ወቅት ቺካጎ ከተማ ውስጥ የሰው ልጅ ጭንቅላት ከኮምፒውተር ጋር በማስተሳሰር እንደሚሞከር የቺካጎ ሰን ታይምስ ዘጋቢዎች መዘገባቸው አይረሳም። BCI ብሬን ኮምፒውተር ኢንተርፌስ የተባለው ውጤት በሰው ጭንቅላት ውስጥ እጅግ አነስተኛ መጠን ያላቸውና የኮምፒውተር ይዘቶችን ያቀፉ መሳሪያዎችን ማለትም ቺፕሶችን በመቅበር የሰው ልጅ በአእምሮ ብቻ ማንኛውንም በኢንተርኔት የሚሰሩ ድረገጾች፣ አፕሊኬሽኖችን፣ መጫወቻዎች፣ ስልኮች፣ ቴሌቪዥኖች፣ ትላልቅና አነስተኛ የዳታ መጠን የሚይዙ የኮምፒውተር ስራዎችን ማዘዝና መጠቀም እንዲችሉ የሚያስችል ነው። በተጨማሪም ይህ መሳሪያ በጭንቅላታቸው የተቀበረላቸው ሰዎች አንዳቸው የአንደኛውን አእምሮ የሚሰራውን ማለትም የግለሰቡን ሐሳቦች፣ መልእክቶች፣ ስሜቶች እንዲሁም ትዕዛዞቹንና የመሳሰሉትን ማወቅና መረዳት እንዲችል እንደሚያደርጉ የዘርፉ ባለሙያዎች ማለትም ኒውሮሳይንቲስቶች አስታውቀዋል። ይህ እጅግ በርካታ ሚሊዮን ዶላር ወጪ የተደረገበት ጥናትን ከኛ ጥንታዊ መጽሐፍ ጋር ስናነጻጽረው በሚከተሉት ነጥቦች ደክሞ አግኝተነዋል። አንደኛ፣ ጥናቱ የተደረሰበት ወቅት ይህ የብሬን ኮምፒውተር ኢንተርፌስ BCI ጥናት በፈረንጆቹ በ1970ዎቹ ተጀምሮ አሁን በያዙት ዓመት ለሙከራ እንደሚቀርብ ተነግሯል። የኛ አባቶች ዛሬ ኮምፒውተር የሚሰራቸውን የፊዚክስ በተለይም የኳንተም ሜካኒክስ ውጤቶች እንዲሁም የባዮኬሚስትሪ ሥራ ውጤቶችን አእምሯቸውን ብቻ ተጠቅመው ከ6000 ዘመናት አንስቶ ይሰሯቸው እንደነበር እጅግ ተጨባጭ መረጃዎች ያመለክታሉ። መረጃዎቹም መጽሐፈ ፀሐይ፣ መጽሐፈ ብርሃን፣ መጽሐፈ አፍልሆ ናቸው። ሁለተኛ፣ ባዕድ መሳሪያዎች BCI ወይም ብሬን ኮምፒውተር ኢንተርፌስ አንድ ግለሰብ የሌላውን ግለሰብ የአእምሮ ሁኔታ ማለት መልእክቶቹን፣ ስሜቶቹንና ሐሳቦቹን ለመረዳትና ለመቀባበል በሁለቱም ጭንቅላት ውስጥ ኮምፒውተር መሰል ቺፕ መቅበር አስፈልጓቸዋል። የኛ አባቶች ግን መንፈሳዊ ኃይላቸውን በመጠቀምና የመንፈሳዊ ሕይወት ተጋድሎ ብቃታቸውን በፍጹም ጾምና ጸሎት ብቻ አንዳቸው ሩቅ ስፍራ ካለው ወንድማቸው በአእምሯቸው በመገናኘት ወይንም
በመናበብ መልእክት እንደሚለዋወጡ እንዲሁም አንዳቸው ሌላኛው ስለሚኖርበት አካባቢያዊ ሁኔታ ሁሉ እንደሚረዱና ማወቅ እንደሚችሉ ይታወቃል። ታዲያ አበው ይህን ለማድረግ ጭንቅላታቸው ውስጥ ችፕ መቅበር አላስፈለጋቸውም ነበር። ይህንን እውነታም ገዳማዊ አባቶችን ቀርቦ መጠየቅ መረዳት ይቻላል። ሁሉም ነገር ግን የሚከናወነው በእግዚአብሔር መንፈስ ቅዱስ ጸጋ ነው። ሶስተኛ፣ የኮምፒውተር ስራዎች። ዛሬ ኮምፒውተር የሚሰራውን በተለይም ከስነ ህዋ ከሳተላይትና ከኃይል ጋር የተያያዙ ስራዎች አበው ጥንት ያለምንም ባዕድ መሳሪያ አእምሮአቸውንና ከእግዚአብሔር ያገኙትን ጥበብ ጸጋ ብቻ በመጠቀም ከበርካታ ሺህ ዘመናት አስቀድሞ ይሰሩ እንደነበር መረጃዎች ያመላክታሉ። ከነዚህም መረጃዎች መካከል አንደኛ መጽሐፈ ሄኖክ፣ ሁለተኛ መጽሐፈ ብርሃን፣ ሶስተኛ መጽሐፈ ፀሐይ፣ አራተኛ መጽሐፈ አፍልሆ፣ አምስተኛ መጽሐፈ ሄኖክ፣ ዘራፋኤል ከብዙዎቹ መካከል ለአሁኑ ለአብነት መጥቀስ የምንችላቸው ናቸው። የመረጃ ምንጭ ቲና በቀለ። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጫለን አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ። በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ሰኞ ሌሊት ታኅሳስ 14 2018 ዓመተ ምህረት ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን የሌሊት ፕሮግራም አሁን ይጀምራል። እንግዲህ ሲነጋ ያው 15 ይሆናል፣ ግን በ14 እያዝደን በዛሬው ዕለት እንግዲህ የሚታሰቡ ቅዱሳን በረከታቸው ይደርብን። ወገኖቼ እንኳን በሰላም ወደ መርሃ ግብራችን መጣችሁ። መሰባሰባችንን ሕያው እግዚአብሔር ይባርክልን። አጭር መረጃ ለማቀበል ነው በዚህ ሰዓት የመጣሁት እና እንግዲህ የተኙ ደግሞ ወገኖቻችን ቤተሰቦቻችን ካሉ ያው እንደተለመደው ከእንቅልፋቸው ሲነቁ በነገው ዕለት የሚመለከቱት ይሆናል። እናንተ ግን ስለመጣችሁ ከልብ አመሰግናለሁ። እንግዲህ ይሄ 470ኛው መርሃ ግብራችን ነው። ኢትዮጵያ ለዲጂታል ወንጀል ጥቃት ቀዳሚ ሆነች በሚል ነው የዛሬው መርሃ ግብራችን። ፋይዳው ምንድነው? የፋይዳ መታወቂያ ፋይዳው ምንድነው ነውና በጣም ወሳኝ የሆነ ሁሉም ሰው ሊያውቀው የሚገባ የኢትዮጵያ መንግስት እንኳን እየተናገረው ባይሆንም ግን ሁሉም ኢትዮጵያዊ በዓለም ላይ ያለ በሙሉ ሊያውቀው የሚገባ መረጃ ነውና ከሱ ጋር አብረን ደግሞ በዓለም ላይ ሰሞኑን ከዚሁ ጋር በተያያዘ በዲጂታል ቴክኖሎጂ ዙሪያ አብሮ ምን እየተፈጠረ ነው የሚለውን ነገር አብረን እናይና ከዛ ወደ ሀገራችን ቀረብ ወዳለው ደግሞ እሱንም የምናነሳ ይሆናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ሁላችሁንም ሰላም ብያለሁ። እንኳን ወደ ዛሬው መርሃ ግብራችን በሰላም መጣችሁ። እንግዲህ በፕሮግራሙ ሂደት ያው እንደምታደርጉት ፕሮግራሙን ከወደዳችሁት ላይክ እያደረጋችሁ ብትሄዱ ለብዙዎች እንዲዳረስ ዩቲዩብ ያደርግልናል ማለት ነው እና እሱም ማድረግ አትዘንጉ። እንግዲህ ይሄ በዛሬው ዕለት ማለት አሁን ሲነጋ እንግዲህ 23 ሆኗል ኦሬዲ። ግን በ22 ዲሴምበር እንግዲህ ታላቅ ዜናዎች ይዘውት የወጡት አርቲክል ነበረ። በቲቪም ተነግሯል ነገር እና እንግዲህ ደግሜ ቆይቻለሁ መናገር ከጀመርኩ። እንደምታውቁት የኤሶፕ ኢትዮጵያ ቤተሰቦች የሳይበር ፖሊገኑ አሁን ከ2026 ጀምሮ ኦልሞስት እንደውም ከዲሴምበር ጀምሮ ጠብቁ፣ ይሄ ወርልድ ዋይድ በሆነ መንገድ ይሄዱበታል። ምክንያቱም የአራተኛው የኢንዱስትሪ አብዮት ስራ ላይ እንዲውል
ይህን ማድረግ ያለባቸው ሎክዳውኖች ይመጣሉ በዚህ ደረጃ ብለን ስንነጋገር እንደነበር ታስታውሳላችሁ። እና ፈረንሳይ እንግዲህ ጀምሯል፣ አሁን ተቀላጥሯል። ያው ፈረንሳይ አሁን በዛሬው ዕለት እንግዲህ ይታያችሁ ክሪስማስ አሁን ሊገባ የተወሰነ ቀን ቀርቶታል፣ የፈረንጆቹ ክሪስማስ። ለዛ ደግሞ እንግዲህ ፖስታ ሰርቪስ የሚጫወተው ሚና ቀላል አይደለም። ሰዎች እንኳን አደረሰ ለማባባል በፖስታ ይላላካሉ፣ ገንዘብም ሁሉ ሊላላኩ ይችላሉ በፖስታ ሰርቪስ። ብዙ ነገሮች ጊፍት በፖስታ ሰርቪስ ነው የሚለዋወጡት። ይህንን ታይም ተጠብቆ እንግዲህ የፈረንሳይ ናሽናል ፖስት ኦፊስ በጥቃት ደርሶበታል፣ የሳይበር አታክ ደርሶብኛል ብሏል። እና ለፖስት የዌብሳይት አፕስ ኤንድ ባንኪንግ ሰርቪስስ የባንክና የፖስታው ሰርቪሱ አፌክትድ ሆኗል። እና ዊዝ እንግዲህ ይሄ ብዙ ትልቅ እንግዲህ ፖስታዎች ላይ ደርሱ ይችላሉ። ዲሊቨሪ ዲሌይ ሊኖር ይችላል፣ ላይደርስም ይችላል። አሳሳቢ ነው። the website and apps of France National Post Office and its banking service have been hit. የባንክ ሰርቪሱና የፖስታ ሰርቪሱ በጣም የሚገርም እኮ ነው ወገኖች። been hit by ከፈረንሳይ የምትመለከቱ በዚህ ላይ አንዳንድ ነገር ትሉበት ትችላላችሁ እናንተም። by a suspected cyber attack disturbing deliveries and hampering online payment. ስለዚህ ኦንላይን ፔመንት የለም፣ ሰዎች እንግዲህ ገንዘባቸውን መጠቀም አይችሉም። ኦንላይን ባንክ ትራንስፈር ላይኖር ይችላል። the busiest time of the year በዚህ ሰዓት ላይ መሆኑ እንግዲህ ያው ኢንፍራስትራክቸሮችን ወደ ቀስ በቀስ እንግዲህ ቫያ ሎክ ስቴፕ ቱ ሎክዳውን ሊያስገቡን ይችላሉ ብለን ስንነጋገር የነበረውን ነገር እያመጡት ነው። እና እንግሊዝም የተለያዩ ካምፓኒዎች ሳይበር አታክ ደርሶብናል ማለት ከጀመሩ ቆይተዋል። በኢሶፕ ኢትዮጵያ ስንከታተል የነበረው ማለት ነው። ይሄ ታዲያ እንግዲህ ከዚህ ጋራ በፈረንሳይ ብቻ ሳይሆን ኦልሞስት በብዙ አገሮች ወርልድ ዋይድ አታኮች እየደረሱ ነው። ወርልድ ዋይድ 17 አገሮች ታርጌት ተደርገዋል አሁን ሰሞኑን ማለት ነው። 17 አገሮች። ይሄ እንግዲህ የሳይበር ሴኩሪቲ ኢንተርናሽናል ሳይበር ሴኩሪቲ ፈርም ያወጣው ነው። አንዳንድ ጊዜ ገንዘብ በሳይበር አታክ እንግዲህ ሃክ ተደርጎ ኮምፒውተሮች ማለት ነው፣ የግለሰብ ኮምፒውተሮች፣ የድርጅቶች ኮምፒውተሮች ሃክ ተደርገው ገንዘብ ካላመጣ አንለቅ እንደዚህ እናደርጋለን ምናምን የሚሉ ራንሰም ዌር ወይም አታክ ግሩፕስ እንግዲህ በጣም በኃይለኛው ተስፋፍተው በ17 ሀገሮች ማለት ነው ጥቃት አድርሰዋል ብሎ ወጥቷል። እንግዲህ ከዚህ ሁሉ ጀርባ ያለው የጨለማ ማህበረሰብ መሆኑን በደንብ ታዲያ መዘንጋት የለብንም፣ አስምረን ማየት አለብን። ምክንያቱም የዓለም ሕዝብ በሙሉ ወደ እነሱ ወደሚፈልጉት አጀንዳ እንዲሄድ እየተፈለገ ስለሆነ ነው። እና ኮምፕሊትሊ ሳይበር አታከሮቹን ለመያዝ በሚል የነሱን ሲስተም ለአንድና ለመጨረሻ እንግዲህ ሆልት የሚያደርጉበትን ዲጂታል ጉላግ ውስጥ የሚገባበትን ሁኔታ ያመቻቻሉ ማለት ነው። እና በዚህ ደረጃ እንግዲህ ዩናይትድ ስቴትስ 104 እንግዲህ አታኮች፣ ዩናይትድ ስቴትስ አሜሪካ፣ ጀርመኒ 16፣ ካናዳ 13፣ ዩናይትድ ኪንግደም 9፣ ኢታሊ 6፣ ፍራንስ 6 እንግዲህ በዚህ ሰሞን ማለት ነው። አርጀንቲና 4፣ እስራኤል 4 በጣም በብዛት የተጠቁ አገሮች ተብለው አሁን ሪፖርቱ አውጥቷል። እንግዲህ ከዛ ምን አይነት ድርጅቶች ናቸው ደግሞ አታክ እየተደረጉ ያሉት ሲባል ቢዝነስ ሰርቪሶች በአጠቃላይ የግለሰብ የመንግስት የግለሰብ የቢዝነስ ጋር የተያያዙ ሰርቪሶች በሙሉ እንግዲህ ፖስታል ሰርቪስን ጨምሮ ሌሎችንም እነኚህ አታክ እየደረሰባቸው ነው። ኮንስትራክሽን ካምፓኒዎች፣ የግንባታ ድርጅቶች፣ ማኒፋክቸሪንግ የሚያመርቱ ድርጅቶች፣ የህግ ቢሮዎች፣ ሌገል የጤና ድርጅቶች፣ ተቋሞች፣ ሄልዝ ኬር ኢንስቲትዩት ወይም ስታብሊሽመንትስ፣ ቴክኖሎጂ ጋር በተገናኘ የሚሰሩ ድርጅቶች፣ ኢንዱስትሪያል ማሽነሪ ኤንድ ሪቴይል ላይ ኢቨን ራሱ ዕቃ የሚሸጡ ድርጅቶች ራሳቸው ሱቆች ማለት ነው። እነዚህ በሙሉ ለሳይበር አታክ ሰለባ ሆኗል ተብሏል። እንግዲህ አሁን ከጀመረ እንግዲህ አሁን ገና ጃንዋሪ እንኳን 2026 አልበገባንም። ስለዚህ ገና ዲሴምበር ላይ እንግዲህ በጣም በተጣጣፈ ሁኔታ
ይሄ ነገር እየተገፋበት ነው ማለት ነው። በጣም ይገርማል። ከዚህ ጋር በተያያዘ ጠንከር ባለ ዜና ደግሞ ቬኔዙዌላ አሜሪካን አታክ አድርጋለች። ይህ በጣም የሚገርም ነው። እንግዲህ ቬኔዙዌላ የሁጎ ሹቬዝ እንኳን ሞቷል። ከዚህ በፊት ማነው የአሜሪካውን ፕሬዚዳንት ቡሽን ጆርጅ ቡሽን በዩናይትድ ኔሽን ስብሰባ ላይ ታስታውሳላችሁ አይደል? the devil was here yesterday እያለ ሲናገር የነበረው the president of the United States of America whom I call the devil እያለ ሲያወራ የነበረው ጎሾቬዝ አልፏል። ግን ከዛን ጊዜ እሱ የጀመረው ንቃተ ህሊና በህዝብ ውስጥ እና ከዛ በኋላም በመሪነት የተቀመጡ ሰዎች ላይ ሰርጾ ዛሬ ይህንን ነገር ነቅተው የሚያዩበት ደረጃ ላይ ናቸው ብዙዎቹ ቬኔዙዌላውያን። እና ቬኔዙዌላ አሜሪካን ከሳለች ሰሞኑን። ምክንያቱም በቬኔዙዌላ እንግዲህ እንደምታውቁት ያው ነዳጅ ማምረቻ አላት፣ ሪፋይነሪ አላት። እና በዚህ በገቨርንመንት ኦን በሆነ የነዳጅ ፋሲሊቲ ላይ የአሜሪካ መንግስት የቬኔዙዌላን አንጡራ ሀብት መመዝበር ስለሚፈልግ እንድንደቅ ኢኮኖሚክሊ ስለሚፈልግና ከዛ በኋላ እነሱ በቢሊዮነሮቹ በኩል የቬኔዙዌላን ያላትን የከርሰ ምድር ሀብት ነዳጇን ጨምሮ ለመቦጥቦጥ እቅድ ስላላቸውና ስላልተመቸላቸው እስካሁን በዚህ ምክንያት ሳይበር አታክ አድርገዋል በፋሲሊቲው ላይ ብለዋል። እና ሳይበር አታክ አጌንስት ቬኔዙዌላ ስቴት ኦይል ፈርም pinned on USA. Venezuela state-owned oil and natural gas firm Petróleos de Venezuela has accused the US of being responsible for a cyber attack against its administrative system, which was allegedly part of its efforts to hijack the country's oil reserve as it moves to depose Venezuela President Nicolas Maduro. ሪኮርድ እና እንግዲህ በጣም የሚገርም ነው። ስለዚህ ማን ነው ሳይበር አታኩን የሚያመጣው ስንል ያው የጨለማው ማህበረሰብ ነው ብለን እንደምንነጋገረው ያው ቬኔዙዌላ መንግስት እየጠቆመ ነው እጁን ወደ ጨለማ ማህበረሰብ፣ ወደ ቢሊዮነሮቹ ግሩፕ፣ አሜሪካም ወደ እንግሊዝም ያሉ ቢሊዮነሮቹ ግሩፕ አሉ፣ አውሮፓ ያሉ ቢሊዮነር ግሩፕ የዓለምን ህዝብ በሙሉ አንበርክከው በዲጂታል ጉላግ መንዳት የሚፈልጉ ለጨለማ ለአውሬው የሚያመቻቹት ማለት ነው እንግዲህ። ስለዚህ ሚድል ክላሱን ከጨዋታ ውጭ አውጥተው በድህነት ቆፈን ውስጥ አስቀምጠው እነሱ እንደፈለጉ ሊጫወቱበት የሚፈልጉትን እቅድ የዓለም ህዝብ እንዳያውቅ ለማድረግ እንግዲህ ይህንን ሲስተም ቀይሰዋል ማለት ነው። በዜና ደረጃ እስኪ ያለውን ትንሽ እንስማና እንመለሳለን። Venezuelan officials are now making new accusations against the U.S. What are they saying? So Venezuela's state-owned oil company says they had a massive cyber attack on Monday, and they are pointing a finger now, Brett, at the Trump administration, accusing the United States government of being behind that attack. They say it is part of a broader... ተመልከቱ እንግዲህ ቬኔዙዌላ ከመሬት ተነስታ እንዴት ነው አሜሪካ እነች እንደዚህ ሀክ ያደረገችው ልትል አልተችልም ነው። እሳት ከሌለ ጭስ የለምና እዚህ ጋር ሙሉጌታ ከበደም የዋረኛም ከባንክና ዲጂታል መታወቂያ ጋራ ካላስመዘገባችሁ እስከ ጥር ድረስ ነው አገልግሎቱን መጠቀም አትችሉም ተብለን አስመዝግበናል እያለን ነው ወንድማችን። አዎ ሰምቻለሁ ወንድማችን። በጣም የሚገርም ነውና ግፊቱ ለምን እንደሆነ ለማን ያመቻቹት እንደሆነ አገራችንን ይሄ በደንብ ያሳየናል። campaign to seize control over the country's very rich oil resources. We've been asking the State Department today for any kind of a comment on this. Confirmation, denial. So far nobody. እና እንግዲህ ታጁ አሁን በፊት ለፊት ሄደን እንጠቅቢሉ ቬኔዙዌላን ስላልሆነላቸው አሜሪካን ሙቭመንት በአሜሪካን ህዝብ ማለት አይደለም በአሜሪካ ውስጥ ያሉት ቢሊዮነሮቹን የጨለማ ማህበረሰብ ነው። አሁን የጨለማ ማህበረሰብ ሁሉ ጊዜ እንደምንነጋገረው ስለ ሀገሮች እኮ አይደለም። it's just a group of peoples ናቸው።
እና እነሱ የትኛውም ሀገር የላቸውም እና ለዲያብሎስ ያደሩ ሰዎች ናቸውና ኮኦርዲኔትድ የሆነ ፕላንድ የሆነ ሙቪ እያደረጉ ነው ማለት ነው። እንደተለመደው ቴሌግራም ላይ ማስቀመጥላችሁ ይሆናል። ቪዲዮውን እንቀጥል ወገኖቼ። ይሄ እንግዲህ አስቀድመው ክሎዝ ሸዋብ የወርልድ ኢኮኖሚክ ፎረሙ አሁን እንኳን በስልጣኑ ላይ የለም ሲነግረን የነበረው ነው። በአውራው ጉንፋን ጊዜ ታስታውሳላችሁ። ከአውራው ጉንፋን የበለጠ ሌላ ሳይበር ፓንደሚክ ይመጣል እያሉ ሲነግሩን ነበረ። ከዚህ ላችኋል እንደው ለማስታወስ ከዚህ በፊት ደጋግሜ የምናገር የነበረው ነገር ይህንን ነገር መምጣቱን እንድናይ ለማድረግ ነውና ከዚህ ላችሁ እንደሆነ ወርልድ ኢኮኖሚክ ፎረም ጊዜ እንደዚህ ብሎ ነበረ። Pay insufficient attention to the frightening scenario of a comprehensive cyber attack, which would bring to a complete halt to the power supply, transportation, hospital services, our society as a whole. The COVID-19 crisis would be seen in this respect as a small disturbance in. ስለዚህ የአውራው ጉንፋን ወረርሽኝ ወይም ፓንደሚኩ ከዚህ ጋር አሁን ከሚመጣው ጋር በሳይበሩ ጋር ሲታዩ ሁለቱም እንግዲህ እንደ ፓንደሚክ ነው። ምክንያቱም ሁለቱም ፓንደሚክ ሲሆን ወደ ሎክዳውን የሰው ልጆችን ያስገባል እና ከኮቪድ ጋራ ከአውራው ጉንፋን ጋራ ጭራሽ ሊወዳደር አይችልም፣ የኛው የበለጠ ነው እያለ ይነግረን ነበር። እና ግን እንደ ፕሮብሌም አይደለም እሱም ያው እንደ ኦፖርቹኒቲ ነው። የሰውን ልጆች በሙሉ በምድር ላይ ያሉትን ወደ ከሎክዳውኑ አንዴ ከባድ ሎክዳውን ውስጥ እንገባና በዚህኛው ከዛ በኋላ ስንወጣ አዲስ እነሱ የቀየሱልን ሲስተም ውስጥ እንድንገባ ማለት ነው። ኖት አሜሪካ፣ ኖት እንግሊዝ፣ ኖት አውሮፓ፣ በጠቃላይ በመላው ዓለም ያለ ህዝብ ማለት ነው። ያንን መንገድ እንዲሄድ እየተንቀሳቀሱበት ነው። አሁን በእነሱ አነጋገር እንግዲህ ይሄንን ካላደረጉ ቴክኖሎጂው ማደጉ ስለማይቀር እነሱ ሪስፖንሲብል የሆኑ ሰዎች እነሱ ስለሆኑ እነሱ የሚቆጣጠሩት ሲስተም መዘርጋት መቻል አለባቸው። እንግዲህ አሁን እነሱን አምነን ማለት ነው። አሁን እንግዲህ እነሱን ካመነ የቬኔዙዌላ ህዝብ ነዳጁን ሊሰረቅ ነው ማለት ነው። ሀገሩን ሊያስረክብ ነው ማለት ነው። አያችሁ? እና በጣም የሚገርም ነው። ምክንያቱም የአንድን ሀገር ህዝብና መንግስት እና በሙሉ የህዝቡን አንጥሮ ሀብት በሙሉ ዲጂታሊ መንግስት ለማይቆጣጠረው ግን በሩቅ ላለ ቢሊዮነር ግሩፕ ቴክኖሎጂውን ራሱ ኦን የሚያደርጉት እነሱ በሆኑበት የውጭዎቹ በሆኑበት ሁኔታ እነኛ ሰዎች እንዴት ማኒፑሌት እንደማያደርጉት የህዝቡን ዳታ ምን ማረጋገጫ አለው? ቬኔዙዌላ ህዝብ እንግዲህ መንግስት እየተናገረ ያለው ሃክ አደረጋችሁን፣ በዲጂታሊ ሃክ አደረጋችሁት፣ ሲስተሙ እንዳይሰራ አደረጋችሁት፣ የነዳጅ ማውጫው ይህን ያደረገችው አሜሪካ ነው እያሉ ነው። ይቅርታ እንቀጥል አንዴ። ታዲያ ከዚህ ጋር በተያያዘ ኢንተርፖል እንግዲህ ከግንቦት ወር ጀምሮ ስደክምበትና ስመረምረው የነበረ መረጃ ስለ አፍሪካ ውስጥ የተካሄደ ስላለ የሳይበር ትሬት እንግዲህ አፍሪካውን ገና ዲጂታል ኢንፍራስትራክቸር ውስጥ መግባት ከጀመረች በእኛ ሀገር ዲጂታል መታወቂያ፣ ዲጂታል ፓስፖርት እንኳን ግን እንዴት ነው ብቻ ዲጂታል የሆኑ ነገሮች እንደዛ መባል ከጀመረ እንኳን ቅርብ ጊዜ ታሪክ ነው። በሌላውም አፍሪካ ሀገር ቅርብ ጊዜ ታሪክ ነው። አንዳንዶቹ እንደውም ይሻላሉ። ግን ኢንተርፖል እንግዲህ እነኛ አሁን የተሳተፉት አገሮች ላይ ሌሎቹም ሀገሮች ላይ የሳይበር ትሬት ጥቃት እየደረሰ መሆኑን እና እነማን እያደረሱት እንደሆነ ለመመርመር ሞክሬ ያገኘሁትን ሪፖርት አውጥቻለሁ ብሎ ወደ 36 ቅጽ ምንድነው ፔጅ አውጥቷል። ሪፖርት ዘ ፎርዝ ኤዲሽን ብሎ ማለት ነው። አራተኛው ቅጽ ብሎ ማለት ነው። አንድ ጊዜ ሻይ እንደጠጣ የሌሊት ሲሆን እኮ ሰርተን መተን እንግዲህ ጉሮሮም ደግሞ ችግር አለ ከድካም ጋር። ለማንኛውም ወገኖች ታዲያ በዚህ ሪፖርት መሰረት ያለውን እስኪ ሪፖርቱን ላሳያችሁና እያየን ያለ ኢትዮጵያም እዚህ ውስጥ ተመዝግባለች። እዚህ የኢንተርፖል ሪፖርት ውስጥ ማለት ነው።
ሳይበር አታክ በጣም እየደረሰባቸው ካሉ ሀገሮች ተብሎ አሁን እንግዲህ ይወጣሉ እና መንግስት በዚህ ጉዳይ ላይ ከህዝብ ጋር እንዴት እየተወያየ እንዳልሆነ በጣም ይገርማል በኢትዮጵያ። ለማንኛውም እኔ እስኪ ያው እንደምታዩት ነው እንግዲህ እኔ ያው እንትኑን ነው ያወጣሁት ሪፖርቱን አስቀምጥላችኋለሁ፣ ግን ያለፍኩን እንግዲህ ስክሪንሾት ስላደረኩት ነው ማሳያችሁ። ያው እንደምታዩት እንግዲህ ከሜ ጀምሮ ያጠናውን አውጥቷል። በዚህ መሰረት ወደ ታች ስንሄድ የሀገራችንንም እናያለን ማለት ነው። እንግዲህ ያጠናከሩት ሰዎች ዳይሬክተር ኦፍ ሳይበር ክራይም ኒል ጄቶን የሚባል ሰውዬ ነው ያወጣው። እዚህ ውስጥ ወረድ ብለን ስናይ የተጠቁ ሀገሮችንም ጭምር ማሳያችሁ ይሆናል ማለት ነው። ያው እንግዲህ የኢንተርፖል ጋር አብረው የሚሰሩ እንትኖች ድርጅቶች ፎሬን ኤንድ ኮመንዌልዝ ኦፊስ ግሩፕ አይቢ ስኪፕ ላይ ያደረግነው ያቆሙት ነው ያጫወተው ተደርድረዋል። አብረው እንግዲህ ከነሱ ጋር እየሰሩት ማለት ነው ከኢንተርፖል ጋር ያሉት በስሩ ያሉት ድርጅቶች። ኦኬ 36 ፔጅ ነው። ቀስ ብላችሁ እናንተ በኋላ ማንበብ ትችላላችሁ። ሀገራችን ያለችበት ጋር ቆም እያደረግኩ ማሳያችሁ ይሆናል። ይህ እንግዲህ አፍሪካ ሀገሮች በጣም እንግዲህ ሳይበር አታክ ተደረሰባቸው የተባሉ ሀገሮች እንደምታዩት ዛምቢያ፣ ኢጂፕት ምናምን እንግዲህ በቁጥር ምን ያህል ጊዜ ሳይበር አታክ እንደደረሰባቸው በህዝብና በመንግስት ላይ ሪኮርድ ተደርጓል። ከዛ ወደ ሀገራችን ኢትዮጵያ እንደምታዩት ወደ ታች ወረድ ብላለች፣ እዚህ ጋር አለች። ከዛ እንግዲህ ሳይበር አታኩን አኮርዲንግ ቱ ኢንተርፖል እየጨመረ ነው። እዛ ወደ ኢትዮጵያ ጋር ደግሞ በምንመጣበት ጊዜ በጣም ይገርማቸዋል። እንግዲህ ራንሰም አንዳንዶች ሁሉ ገንዘብ አምጡ ተብለው ሁሉ የተጠየቁ ሰዎች እንዳሉ ሁሉ አለ እዚህ ጋር። ኢትዮጵያም ያው እንደምታዩት እዚህ ጋር ያያችሁ ነው። ኢጂፕት፣ ሳውዝ አፍሪካ፣ ናይጄሪያ፣ ኬንያ፣ ጋና፣ ቱኒዚያ፣ ኢትዮጵያ ያው ኢትዮጵያ 953 ጊዜ ማለት ነው አታክ ደርሷል። 953 ጊዜ ተብሎ ኢንተርፖል አውጥቷል። እንግዲህ እነኛ ሀገሮች በዛ ኢትዮጵያ ከዛ በኋላ ደግሞ ኢትዮጵያን በቀጥዬ በማሳያቸው ሪፖርት አንደኛ እንደውም አሁን እየሆነች ነው አታክ እየደረሰባት ያለው። ለምንድን ነው ዲጂታሊ የሳይበር አታክ ኢትዮጵያ እየደረሰባት ያለው የሚለውን ደግሞ የምናየውናል። ይህንን ሪፖርት እንግዲህ እናንተ አንብቡት። የኛውን በሙሉ እንትን ለማለት ጊዜው አይፈቅድልኝም። ካስፈለገ በሚቀጥለው ፕሮግራም ወይ በሰፊው እንሄድበታለን፣ ወይም አንድ እንግዳ ማምጥተን ብንወያይበትም ጥሩ ነው። ለማንኛውም እንግዲህ አኮርዲንግ ቱ ይህንን ሪፖርት ተጠቅሜ አለ ኢንተርፖል። ይሄ ደግሞ በዛሬው ቀንና በትናንትናው ቀን ነው ምናምን የወጣ ሪፖርት ነው በ19 ዲሴምበር የወጣ ነው ሪፖርት። አኮርዲንግ ቱ ኢንተርፖል 574 አፍሪካውያንን አስሯል። እነኚህ እንግዲህ ይህንን አሁን እንግዲህ ዲጂታል ቴክኖሎጂውን ተጠቅመው ማለት ነው መንግስት የዘረጋውን ዲጂታል ኢንፍራስትራክቸር በመጠቀም ህዝብ ላይ፣ መንግስት ላይ፣ ድርጅቶች ላይ ሳይበር አታክ ያደረሱ ሰዎች ናቸው። ቴክኖሎጂው እኮ ባይኖር እኮ ሳይበር አታኩ ባልሆነ ማለት ነው። እና እንግዲህ ያው መንግስት ኢንፍራስትራክቸሩን በዘረጋላቸው ድልድዩን በዘረጋ ዲጂታል አይዲ ምናምን ባለባቸው ቦታዎች ማለት ነው እንግዲህ 574 ወንጀለኞችን አስሯል። 3 ሚሊዮን ዶላርን ደግሞ እንግዲህ ሳያባክኑት በፊት የሰረቁትን ከእጃቸው አትርፏል። አኮርዲንግ ቱ ዘ ሪፖርት እንግዲህ አኮርዲንግ ቱ ኢንተርፖል እንግዲህ ኢንተርናሽናል ፖሊስ ነው እንደዚህ ተብሏል። እና በዜናም ዛሬ ቢቢሲ ላይ ስራ በነበርኩበት ጊዜ ቲቪ ላይ እየተነገረ ስላለን ነው ሜን ፕሮግራም ለማጠናከር የሆነ የተነሳሁት ለዚህ ነው። ቢቢሲ በቴሌቪዥን ስክሪን ላይ ስራ ቦታ እያሳየው ነበርና ከቴሌቪዥን ስክሪን የቀረጽኩትን ላሳያችሁ። ሳይበር ክራይም በአፍሪካ this is a growing problem across the whole of the region, and what they found is people carrying out all sorts of digital crimes, including ransomware, including digital extortion, and they say that this is a growing problem on the continent. Around 30%. ያው ከዚህ ዜና በደንብ እንደምንረዳው አሁን ሌባው በኢትዮጵያ ውስጥ ያሉትን ሌባ አይደለም አሁን መፍራት። በኢትዮጵያ ውስጥ ያሉ ሌቦች የሚመነጥፈው ምናምን አይደለም፣ ማጅራት የሚመታው ምናምን አይደለም።
ወይም መንገድ ላይ በመንገድ ስትሄዱ በመንገድ ላይ የሚመተረፈውን ቦርሳ የሚነጥቀውን አይደለም። አሁን መንግስት እንግዲህ ሲቢዲሲ ብሎ ሴንትራል ባንኪንግ ዲጂታል ከረንሲ ብሎ ሁሉን ነገር የቤት ካርታ፣ የመኪና ምናምን ፈቃድ፣ ሁሉን ነገር ዲጂታል የሄልዝ ዳታ ምናምን እንግዲህ እየተደረገ አይደለ? ዲጂታል እየተገባ ከዛ ሌሎቹ ኦን በሚያደርጉት ወርልድ ዋይድ በሆነ ሀብ ውስጥ አለም የሚቀመጠው። አሁን ዲስ ሃከሮቹ ኢንተርናሽናል ናቸው። ከህንድ ሊሆኑ ይችላል፣ ከአፍሪካ ሊሆኑ ይችላል፣ ከአውሮፓ ሊሆኑ ይችላሉ። ግን እሱ ሳይሆን ደግሞ ማለት ነው ለምንድን ነው እነኛ ሃከሮች አሁን በጣም እንዲበዙ የሚደረገው? በጣም ይበዛሉ እንዲበዙ የሚደረገው ምክንያቱም መንግስት ኖ አታዩም እንዴ? በፈረንሳይ ተደረጉ ሳይበር አታክ፣ በአሜሪካ ሳይበር አታክ፣ በእንግሊዝ ሳይበር አታክ። እኔ እኮ አይደለሁም የማደርገው በቃ። ስለዚህ ይሄንን ለማድ እንዳይሆን ይሄኛውን መደረግ አለበት። ገባችሁ? እንግዲህ ሁል ጊዜ ዲጂታል አይዲው በር ነው። አሁን ዲጂታል አይዲው መጀመሪያ የዲጂታል ከረንሲን ያመጣል። ዲጂታል ከረንሲው ከዲጂታል አይዲው ጋር አብሮ ጎን ለጎን ይሰራል። ሁሉ ነገራችን የዲጂታል ሄልዛችን፣ የዲጂታል ፓስፖርታችን፣ ሁሉ ነገር ዲጂታል በሚሆንበት ጊዜ አሁን ኢንፍራስትራክቸሩ ከተዘረጋ በኋላ አሁን ለካ ዲጂታሉ ደግሞ ሌላ ሴኩሪቲ እንትን ያስፈልገዋል ይላሉ። ማለት ምንድን ነው? ይሄ ጠቃሚ እንደሆነ አያችሁታል። አዎ። ስለዚህ ግን ይሄ አሁን ሴኩሪቲ ሜጀር ካልተዘረጋለት በስተቀር እንደው ዝም ብሎ በዚህ እኛ ዝም ብለን ምክንያቱም ሃከሮቹ ራሳቸው ሶፊስቲኬትድ ሆነዋል ይሉናል ማለት ነው። የዛን ጊዜ ነው ዲጂታል ጉላግ ውስጥ የምንገባው። ማለት ምንድን ነው? አሁን ዲጂታል ሃከሮች ወንጀለኞች የተባሉትን ለመቆጣጠር ተብሎ ምንም ወንጀለኛ ያልሆነው ህዝብ ላይ ራሱ ማለት ነው አግባብ ያልሆኑ አዳዲስ ህጎች፣ ደንቦች፣ ሜጀሮች መወሰድ ይጀምራሉ ማለት ነው። በጣም ደግሞ ከተወሰነ ጊዜ በኋላ በሩቅ ርቀት የሚመጣው ነገር ምን ይሆናል ማለት ነው? ልክ ሱዲኖች እንዳደረጉት ቺፕ ኢምፕላንቱም ሌላውንም ደግሞ ወደዛ የሚያሸጋግሩበት መንገድ ይመጣል ማለት ነው። እና ቀስ በቀስ ነው፣ ስቴፕ ባይ ስቴፕ ነው እየወሰዱን ያሉት። መጀመሪያ አሁን ከዚህ ጋር አብረን ሶሻል ክሬዲት ሲስተሙም ጎን ለጎን ይመጣል ማለት ነው። ማለት መንግስት የሚልን የማትሰማ ከሆነ ገንዘብን መጠቀም አትችልም። መንግስትን የምትቃወም ከሆነ በመንግስት አጌነስት ዘ ሲስተም የምትጽፍ የምትናገር ፕሮቴስት የምታደርጉ ከሆነ ገንዘብን ማንቀሳቀስ አትችልም ምናምን የሚሉት ነገሮች በሙሉ ኦርዌላውያን የሆኑ ጆርጅ ኦርዌል በ1984 መጽሐፉን ለጻፈው እነሱን አይነት ነገሮች ማምጣት ይጀምራሉ ማለት ነው። እውነት ከዛ በኋላ የነሱ እውነት ብቻ የምትነገርበትን አይነት ሲስተምና ዓለም በመላው ዓለም ይፈጥራሉ ማለት ነው። ተመልከቱ። Reported crimes in East and West Africa are cyber crimes, and that operations like these are needed because by its very nature, cybercrime is international and can affect anyone on the continent but also around the world. What about the details of the state of cybercrime across the continent? Which countries are? አሁን ብዙዎቻችሁ ጠይቁኛላችሁ ምን ማድረግ ነው ታዲያ? ምን ማድረግ ያለበት እንግዲህ እኔ አሁን እንደዛ ብላችሁ አንተማ ውጭ ሀገር ሆነ ምን አለብህ ነው የምትሉኝ። አዎ እንደዛ ነው የምትሉኝ። ግን ምን አሁን እንግዲህ እግዚአብሔር ይርዳንና ይሄንን ዞር የሚያደርግልን መንግስት ይምጣ እንጂ እኔ እኮ ዲጂታል ቴክኖሎጂ መጥላት እኮ አይደለም። ከክላስር ወጥተን ዲጂታል በሆነ መንገድ ፋይሎች ኦርጋናይዝድ ቢደረጉ ምናምን እኮ ሪስፖንሲብል በሆነ መንግስት ምንም ችግር የለውም። ቴክኖሎጂ ስላለ አይደል? በቴክኖሎጂ እኮ ነው ከእናንተ ጋር አሁን እዚህ ተገናኝተን እንትን እያልን ያለ ነው፣ እየተጫወትን ያለ ነው። ታዲያ ግን ምንድን ነው አሁን እኮ እነ ቶኒ ብሌርን በኢትዮጵያ መሬት ላይ ቆመው ስታዩ፣ እነ ቢል ጌትስን በኢትዮጵያ መሬት ላይ ቆመው ስታዩ፣ የአፍሪካውም ሰዎች መጥተው ኢትዮጵያ መሬት ላይ ቆመው ስታዩ፣ ፈረንሳዮች መሪዎቹ መመላለስ ቆመው ስታዩ፣ የትምህርት ካሪኩለሙን ሁሉ ነገራችንን በእነሱ አይነት መንገድ የእነሱን ዌይ ኦፍ ላይፍ የእነሱን አይነት የዘቀጠ ህይወት አይነት መንገድ በእኛ ህዝብና በወጣቱ ላይ ማስረጽ የሚፈልግ አይነት ስትራቴጂ ይዘው መንቀሳቀስ ጀምሩ። የዛን ጊዜ የሰው ልጅ መንቃት መቻል አለበት። ኖ ማለት መቻል አለበት። እምቢ ማለት መቻል አለበት። ፒፕል ፕሮቴስት
እኛ ሀገር እኮ ምንም ነገር የለምና አሁን ዛሬ የመንግስትን በቃ መንግስት ምንም የፈለገ ነገር ቢያደርግ ምንም በቃ ከኛ እምነት ስለሆነ ወይ ከኛ ብሔር ስለሆነ ወይ ከኛ ምናምን ውስጥ ከኛ ለኛ ጥቅም ስለሚሰጠን የፈለገውን ያድርግ እኛ ለትውልድ ምን ችግር ደንታ አይሰጠንም የሚሉ ሰዎች የተከበበ መንግስት ስለሆነ እነሱም ደግሞ ዝም ብሎ ስለሚከፈላቸው ወይም ስለማያስቡ ወይም ሪስፖንሲቢሊቲነት በውስጣቸው ስላልሰነቁ አንዳንድ ጊዜም to the extent ፈሪሃ እግዚአብሔርም ስለሌላቸው ማለት ይቻላል ዛሬ ከመንግስት በላይ ተናጋሪ ሆነው ህዝቡን በጣም ወደ ከፋ ደረጃ እየተወሰደ ባለበት ሁኔታ የጨለማ ማህበረሰብ በጣም እየተደሰተ ባለበት ሁኔታ በእኛ በህዝባችን ድቀት ማለት ነው ምክንያቱም ኢትዮጵያን በቁሟ ገነት የሆነች ሀገራችንን ማለት ነው የሆነት ነው ይሄ ሲባል ዝም ብሎ አይደለም ሞሶሎኒም ከዚህ በፊት ሞክሮ አልተሳካለትም አሁን ግን ኒዮ ኮሎናይዜሽን ነው እንግዲህ ዳግማዊ ቀኝ ግዛትን አሁን ሊያስፋፉ ቢሊዮነሮቹ እየተንቀሳቀሱ ባለበት ህዝቡ የሆነት በተደባበረ ሁኔታ ማለት ነው እኮ ማንም ይምራት ኢትዮጵያን ሪስፖንሲብል የሆነ ሀገርን የሚወድ ህዝቡን የሚወድ ይምራት ግን የነጮቹን በተለይ የቢሊዮነሮቹን እኩይ ዓላማ የጨለማ ማህበረሰብን እኩይ ዓላማ ነቅቶ የሚያይ መንግስት በሚሆንበት ጊዜ ምንም ችግር የለውም ግን አሳልፎ እየሰጠ ያለ ደግሞ መሪ በመናይበት ጊዜ ዜን አይ ቲንክ ሁሉም ሰው ማለት ነው we need to ከማንኛውም ብሔር ከማንኛውም ሃይማኖት ልንናገር የሚገባን ሰዓት ላይ ያለ ነው ምክንያቱም አሁን ባንካችን እኮ የብራችን አቅም ማለት ነው ነን ኤግዚስተንት እየሆነ ነው ወገኖች እንዴ የመግዛት አቅሙ በዚህ በእንግዲህ ከ2018 ይሄ መንግስት ከመጣበት ጊዜ ጀምሮ እንዴት ቁልቁል ውስጥ መንገድ እየሄድን እንደሆነ እያያችሁት ነው እኮ ባይ ዲዛይን ነው በአጋጣሚ አይደለም ባይ ዲዛይን ነው ማምረት የሚችሉ አቅም ያላቸውን ባለሀብቶች እኮ እና የሀገሪቱን ኢኮኖሚ እኮ ሆም ብለው እያደቀቁ ነው ምክንያቱም የወደቀ ኢኮኖሚ የወደቀ ከረንሲ ለመግዛት እነሱ ቴክ ኦቨር ለማድረግ ስለሚቀላቸው ነው እና በእንግዲህ በአፍሪካ እየሆነ ያለው ይሄ ነው Well, in its earlier reports looking at this specific issue in Africa, Interpol found that it's often the countries that have the deepest digital penetration. So countries like Kenya, South Africa, Nigeria, where lots of people have phones, have access to the internet, and can be easily scammed. For example, one of the crimes that they were able to target during this operation was a scam that involved a group of 10 individuals in Ghana mimicking fast food restaurants in Ghana and Nigeria. በፊት እንግዲህ ሞባይል ነበረን ሁላችንም ሞባይሉ ላይ ግን ፓስፖርት የለም ሞባይሉ ላይ አሁን እኮ በሞባይል እጅ ስልካችን ላይ በሚሆንበት ጊዜ አሁን እጅ ስልካችን ላይ ሁሉ ነገር እኮ በእጅ ስልካችን ላይ እንድናደርግ መንግስት ታዟል ለኢትዮጵያ እዚህ እንኳን ግዴታ አይደለም ኢትዮጵያ እኮ ግዴታ ሆኗል ባንካችሁ አሁን በቃ በሁሉ ነገር ወደ ስልክ ነው በስልካችሁ እንድትጠቀሙ እየተገፋፋችሁ ነው ስለዚህ ይሄ ነው እንግዲህ አሁን ደግሞ ሃከሮቹ ደግሞ ስልካችሁን ኢንፎርሜሽን ካላቸው ስልካችሁን ሃክ ሲያደርጉ ባንካችሁን ሃክ አደረጉ ማለት ነው ስልካችሁን ሃክ ሲያደርጉ ሁሉ ነገራችሁን በቃ ምክንያቱም ስልክ ላይ ነው ሁሉ ነገር ያለው እሱን እንግዲህ እየተደረገ ነው ማለት ነው እና እንቀጥል እስኪ እና ጠንከር ወዳለው ደግሞ ነገር ስናልፍ እንግዲህ በኢንተርፖል እንግዲህ ያው ዜናውን እንዳለ አቀናብሮ ምንድነው ሪፖርቱን አቀናብሮ አምጥቷል ያተረፈውን ገንዘብ ያው ሊዮም ፍራንክ ሎ ኢንፎርስመንት ኢን 19 countries በ19 ሀገሮች have arrested ከአንድ ሀገር አይደለም እነኛ 574 ሰዎች የታሰሩት እና $3 ሚሊዮን አተረፈን የሚለው ከአንድ ሀገር አይደለም ከ19 ሀገሮች ነው በአፍሪካ ካሉ ሀገሮች ማለት ነው ኦፕሬሽን ሃይላይትስ ኦፕሬሽን ሲነል እንግዲህ ከ7 ኦክቶበር እስከ 7 ኖቬምበር ነው ፎከስ ያደረገው የነበረው ሪፖርቱን ነው አሁን ያወጣው እና እንግዲህ ሴኔጋል ጋና እነኚህ ሁሉ እንግዲህ ዲጂታል አይዲ እንትን ያደረጉ እነኚህ ሰዎች ነው እንግዲህ ወንጀለኞች አድርገው ያቀረቡ እንግዲህ እነኚህ በአገር ውስጥ በአፍሪካ ውስጥ ያሉ
ወንጀለኞች ናቸው። እንግዲህ ኢንተርፖል ያዛቸው። እንግዲህ ኢንተርፖል እስር ቤት ነገር ነው መሰለኝ መቆያ ቦታ። ለማንኛውም የኢንተርናሽናሉ እንግዲህ የቢሊዮነሮቹ ደግሞ ምን ሊያደርግ እንደሚችል አስቡት። ያው እነኝን እንግዲህ ሞባይላቸውን ከፊታቸው አድርገው መሬት ላይ እና ሳይበር ክራይም ክራክዳውን ምናምን ብሎ ኢንተርፖል ነው እንግዲህ ያወጣው። ሎ ኢንፎርስመንት ኤጀንሲስ አክሮስ 19 ካንትሪስ 574 ሰዎች አስረናል ብሏል። ዘመንዝ ሎንግ አንድ ወር የፈጀው እንግዲህ እንትን ኢኒሺዬቲቭ ይላል ፕሮሰስ ያው የወንጀል ለማጣራት ጉዳይ ማለት ነው። ኖን አዝ ኦፕሬሽን ሴንቲያል የሚባል ነው። ኦፕሬሽን ሴንቲያል ነው የሚባለው ታርጌትድ 3 ኦፍ ዘ ሪጅንስ ሞስት ፕሪቫለንት ሳይበር ትሬድስ ቢዝነስ ኢሜሎችን digital extortion, ransom. All three were identified as growing risk in Interpol's 2025 በ2025 ደግሞ በጣም ጨምሯል። ሳይበር ትሬት አሰስመንት ሪፖርት በጣም ጨምሯል። Okay, coordinated by Interpol, the operation led to the takedown of more than 6,000 malicious links እየላኩ ነው እንግዲህ 6,000 በጣም እንግዲህ ሃክ የሚያደርጉባቸውን ሊንኮች ሁሉ አግኝተናል ነው የሚሉት። እንግዲህ ወደ $21 ሚሊዮን ምንድነው እዚህ ጋር ኢንቨስቲጌሽን ታይድ ቱ ዘ ኦፕሬሽን ሪቪልድ ኤስቲሜትድ ፋይናንሻል ሎስ $21 ሚሊዮን ነው እንግዲህ በአጠቃላይ የተሰረቀው ከነኚህ እንግዲህ በዚህ በአንድ ወር ውስጥ ማለት ነው እንዳጣሩት $21 ሚሊዮን የመንግስትና የህዝብ ገንዘብ እንግዲህ ተሰርቋል ማለት ነው። በጣም የሚገርም ነው። ታዲያ ከነኚህ ውስጥ እንግዲህ ያው ሙሉ ማንበብ ትችላላችሁ። ጋና፣ ካሜሩን፣ ሴኔጋል እንግዲህ ያው ጥቃት የደረሰባቸውን ቪክቲሞች ደግሞ ግለሰቦች፣ ድርጅቶች፣ ትናንሽ ድርጅቶች ሁሉ እንግዲህ ለዚህ ሰለባ እንደሆኑ ዜናው ያሳያል ማለት ነው። The scale and sophistication of cyber attacks across Africa are accelerating. አሁን በጣም እየጨመረ ነው። ከ2025 በኋላ በጣም እየጨመረ ነው። especially against critical sectors like በፋይናንስ እና በኤነርጂ ላይ በነዳጅ ዙሪያ በነዳጅ እንግዲህ ሲባል ብዙ ነገር ነው። ከዛ ጋር አብሮ በፋይናንስ ላይ ባንክ የሰዎች ገንዘብ ላይ ባልተናጠረ ሁኔታ ማለት ነው በጣም እየጨመረ ነው። the outcomes from ለዚህ ነው እንግዲህ ያው እናንተ እንደምታዩት ለረጅም ጊዜ ምጮው ለዚህ ነው ገና ይሄ ነገር ዲጂታል አይዲ አይመጣጡን ስላየሁት ነው ብዙዎችም ሲናገሩ እንደነበረው ምጮው ለዚህ ነው እኛ ለዚህ ምን ያህል ሬዲ ነን ምክንያቱም የሄዶ የህዝቡ በሙሉ ዶክመንት ፋይል ሄዶ እኮ ሌላ አገር የሚቆጣጠረው ቋት ውስጥ ነው የሚቀመጠውና እነኚህ ደግሞ ሃከሮቹ አሁን እነኚህ ግለሰብ ሃከሮች ተበሉ እንጂ እዛ በኋላ ቢሊዮነሮቹ እኮ ሃከሮች አላቸው ሀገሮችን ሃክ ያደርጋሉ። ቅድም በቬኔዙዌላ ታሪክ እንዳየነው ማለት ነው። The outcomes from Operation Sentinel reflect the commitment of Africa law enforcement agencies working in close coordination እና ሁሉ ጊዜ ኢንተርፖል እንጠራ ነው ማለት ነው እና እንደዛ ብሎ ተናግሯል ማለት ነው። እና እንግዲህ ለኛ የምትሰጡን ኮለ እንይዝላችኋለን ነው ነገሩ። ታዲያ በጣም የሚገርመው መንግስት እንግዲህ ይሄን በኢትዮጵያ ተናግሮ እንደሆነ አላውቅም። ይሄ ከባለፈው ወር የወጣ ሪፖርት ነው። ኤአይ ድራይቭ ያደረገው ኤአይ የሚነዳው ማለት ነው እንግዲህ ተመልከቱ። አርቲፊሻል ኢንተለጀንስ ድራይቭ የሚያደርገው ሳይበር አታክ ያው ግለሰቦች አሁን እንግዲህ ኤአይን ኮንትሮል የሚያደርገው ሳይበር አታክ ማድረስ ይችላል ማለት ነው ከማንም ከበላይ ኤአይ ድሪቭን እንግዲህ ለኤአይ ለአርቲፊሻል ኢንተለጀንስ ኢትዮጵያ ገና ነች፣ አፍሪካ ገና ነች፣ ገና እየተማርን ነው። እነሱ ደግሞ የፈጠሩት እንዴት እንደሚቆጣጠሩት አስቡ፣ እንዴት እንደሚያንበረክኩን አስቡ። በዚህ ኤአይ ድሪቭን ሳይበር አታክ ሰርጅ አክሮስ አፍሪካ ዊዝ ኢትዮጵያ ከአፍሪካ ውስጥ ማለት ነው ፌሲንግ ሃይስት ዊክሊ አሶልት ሬት actually Ethiopia is the highest attack in the continent. በአፍሪካ አህጉር ኢትዮጵያ አንደኛ ሆናለች። በጣም የሚገርም እኮ ነው። አታክ እየደረሰባት ነው። በቃ እንዴት ነው ከኢትዮጵያ እስኪ የምትመለከቱን ሳይበር አታክ ደርሶባችሁ
ችግር ገንዘብ ላይ ወይም ባንካችሁ ምናምን የደረሰባችሁ ሰዎች ካላችሁ እስኪ ንገሩን። ወይም ከመንግስት ጋር የምትሰሩ መንግስት ላይ የደረሰ ነው፣ ድርጅቶች ላይ የደረሰ ነው፣ እስኪ ንገሩን። ሪፖርቱ እንደዚህ ብሎ አውጥቷል። ፌሲንግ ሃይስት ዊክሊ አሶልት ሬት። በጣም ይገርማል። ከዛ የሳውዝ አፍሪካ ዜና ያገኘሁትን እንግዲህ ሪሰርች ሳደርግ ያለውን አሳያችሁና በዛው እንሰነባበታለን ማለት። በጣም this is very important, you need to listen። የሳውዝ አፍሪካ ዜና ነው ያወጣው። ኢትዮጵያን ጠቅሰው ነው የሚነጋገሩት። ይገርማቸዋል። ይሄ ዜና በኢትዮጵያ መነገር ነበረበት። ለዚህ ነው ለብዙዎች አሁን አዳርሱ። አያችሁ፣ ገንዘባችሁ ቶሎ አድርጋችሁ በዲጂታሊ ካላስገባችሁ በስተቀር ካሁን በኋላ ገንዘብ ሊቀየር ነው እያለ የኢትዮጵያ መንግስት እያወራ ባለበት ሁኔታ ማለት ነው። ምን አስቧል? ይሄንን በጣም የሚገርም እኮ ነው። ኢትዮጵያ the highest attacked country in the continent። ተመልከቱ እና ስሙ እንግዲህ ኦኬ። African Perspectives on Cybersecurity Report 2025 has revealed a sharp rise in cyber attacks across Africa and a shift in tactics driven by artificial intelligence. The report by Checkpoint Software Technologies shows that እንግዲህ ቼክዌር ሶፍትዌር ቴክኖሎጂ የሚባል ነው ያጣራው የአፍሪካኖችን ሳይበር አታክ በኤአይ በአርቲፊሻል ኢንተለጀንስ ተጠቅመው። አርቲፊሻል ኢንተለጀንስ የሚጠቀም ሰዎች ከሆነ እኮ ሰዎችን ሁሉ ላይ ማን ነው ሀክ ያደረገው የሚባለውን ሁሉ ላይታወቅ ሁሉ ይችላል። ምክንያቱም አሁን ኤአይ አስቡት ከዚህ በላይም አሁን የተባባሰ ሊሄድ ይችላል ማለት ነው። ምክንያቱም ከትንሽ ጊዜ በኋላ ጀነራል እንግዲህ አሁን ከዚህ በኋላ ወደሚመጣው ከባድ ወደሚባለው ደረጃ ኤአይ በሚሸጋገርበት ጊዜ የዛን ጊዜ ምንድነው የሚውጠን ማለት ነው። ምክንያቱም መንግስት ነው አመቻችቶ አስቀምጦታል የሰውን የዲጂታል ፓስፖርት። በቃ አይዲያችንም ኦንላይን ላይ ነው ያለው፣ ገንዘቡም እዛው ላይ ነው ያለው። አስባችሁታል? እና ስለሱ ነው የምታወራው። ስሙ African organizations now face an average of over 3,000 attacks per week. 3,000 attacks per week አፍሪካኖች አሁን እየደረሰባቸው። የትኞቹ ሀገሮች ዲጂታል አይዲ ዲጂታል ያደረጉ ሲስተማቸውን፣ እነኛ ሀገሮች የባንኪንግ ሲስተማቸውን ዲጂታል ያደረጉ ብዙ ተንትናቸውን ኢንፍራስትራክቸሩን ዲጂታል እያደረጉ ያሉ ሀገሮች ከምን ጊዜውም በላይ ጥቃት እየደረሰባቸው ነው። The countries analyzed in Nigeria, South Africa, Kenya and Morocco. To tell us more, we are joined on the line by Hendrik de Bruin, head of SADC Security Consulting at Checkpoint Software Technologies. Hendrik, good afternoon and thank you for joining us on Africa Update. Good afternoon, Lulu, and thank you for having me. Now, this report reveals that Nigeria has recorded the highest number of weekly attacks and Ethiopia ranked the most attacked nation. ሰማችኋል? Ethiopia the most attacked country among the continent. ተመልከቱ፣ ስሙ፣ አዳምጡ። Most attacked nation. Unpack this for us. ቆይ መስማት አለበት። Most attacked nation. Now, this report reveals that Nigeria has recorded the highest number of weekly attacks and Ethiopia ranked the most attacked nation. Unpack this for us. Ethiopia, the most attacked nation. አያችሁ ወገኖች፣ ለምን እንደዚህ አክሬ በቃ እየደጋገምኩ እናንተም ራሱ ይሄ ሰውዬ ከዚህ ዲጂታል አይዲ ዲጂታል ምናምን ከማለት አይወጣም እንዴ ብላችሁ ሊሆን ይችላል። This is what I'm talking about. በጣም the most attacked nation ሆናለች ከአፍሪካ ሁሉ። ለምን አንቀሽቅሾ ዲጂታል አይዲ ስላለ እኔ አይደለም የምለው፣ ኤክስፐርቱ ይናገራል። ዲጂታል አይዲ ስለገባች ነው ኢትዮጵያ ሄዶ አሁን ኤክስፐርት ጋብዛለች ያለን ሴትዮዋ ትሰሙታላችሁ። Thank you very much, Lily. So yes, our report focuses on the key countries that you mentioned, SADC, including South Africa, Kenya, Morocco, and Nigeria. And we found that between those four countries, Nigeria is being attacked on average by about, as you mentioned, over 4,200 attacks per week per organization. And when we look at South Africa, we actually rank a little bit lower, about 2,200 attacks per week per organization.
But when we look at Ethiopia, we see that they actually have more than 11,000 attacks per organization per week. So, first of all, 11,000 attacks per organization per week. Per organization. 11,000 attacks. አንድ ድርጅት ያለው ሰው 11,000 በሳምንት አታክ ይደርስበታል። አንዳንዱ ገንዘብ ለራንሰም፣ አንዳንዱ ገንዘብ፣ አንዳንዱ ሲስተሙን በቃ እንዲዘጋ ለማድረግ እንዳይሰራ ለማድረግ ከየት እንደሆነ ሁሉ ኤአይ በኤአይ ነው እኮ። ተመልከቱ። ኢትዮጵያ ዘ ሃይስት ለምንድን ነው? እስኪ ንገረን እስኪ ምክንያቱ ለምንድን ነው? They are in fact the highest attacked country on the continent. ሰማችሁት? ኢትዮጵያ is the highest attacked country among the continent. ከአፍሪካ አህጉር ኢትዮጵያ መጀመሪያዋ ነች። በጣም እኮ ነው የሚገርመው ወገኖች። በጣም ነው እኮ ብን የሚያደርጉ። However, our report specifically focused on Nigeria, South Africa, Kenya, and Morocco. Just for interest's sake, Henrik, why is Ethiopia experiencing such high attacks? አያችሁ? why is ኢትዮጵያ ለምንድን ነው እንደዚህ አይነት አታክ እየደረሰባት ያለው ብላ ጠየቀችው። መልሱን ስሙ። So most of this really relates to the fact that we've seen across the continent, large digitalization and the adoption of digital technologies such as cloud services, etc. So when organizations are moving over from paper-based processes to digital systems, ሰማችሁ? በቃ የምናገረው ነገር ይኮን አያችሁ? ምክንያቱም ኢትዮጵያ በፍጥነት ከሌሎች ሀገሮች ከአፍሪካ ሀገሮች በሙሉ ተንቀጭቅዣ ዲጂታል አይዲ ውስጥ ገባች። አገሮች ቀጥታ ከወረቀት ፋይል አያያዝ ማለት ነው ቀጥታ ሁሉን ነገር የባንኪንጉን፣ የሁሉን ነገር፣ የፓስፖርቱን፣ የሁሉን የገንዘቡን ዲጂታል አይዲ በሚያደርጉበት ጊዜ ከሱ ጋር አብሮ የሚመጣው ዲጂታል ክራይሙ ነው። And they adopt additional services such as cloud services, software as a service, etc. We also find that in parallel, they are in fact increasing their digital attack surface, increasingly allowing attackers a larger area to really play with in terms of exploitation of vulnerabilities, etc. So, ስለዚህ vulnerable ትሆናለች ኢትዮጵያ። በቃ አሁን አጥሯን ነው በፋይል ሲስተም ከሆነ መጥቶ ካልዘረፈው በስተቀር ከፋይል ክፍል ካላስወጣ በስተቀር የሰዎች እንትን የላቸውም። አሁን እኮ ህዝቡን ነው የተጋለጠው። የህዝቡ ገንዘብ ነው፣ የህዝቡ ዶኩመንት እኮ ነው ጠራራ ፀሐይ ላይ ወጣው በቃ ለሌባ ማለት ነው። አያችሁ? ኢትዮጵያ ሳይበር አታክን ለማስቆም የሰለጠነ የሚባለው ሀገር ራሱ ስንት መዋለ ነው አፍርሶ እንኳን በጣም ችግር በሆነበት ሀገር ማለት ነው። አሁን ዝም ብሎ በቃ በቴክኖሎጂ ከሰለጠኑት ሀገር ጋር ጎን ለጎን ለመሄድ ዲጂታል አይዲ እነ ቶኒ ብሌር ስላሉን አይደለም ያለው ነባራዊ ሁኔታ አቅማችን እስከምን ድረስ ነው የሚለውን መንግስት ማገናዘብ ነበረበት። ተመልከቱ። ግን አይናገርም። አሁን 11,000 per organization per week 11,000 ቃት በሳምንት በአንድ ድርጅት 11,000 እንደሚደርስ መንግስት አይናገርም። ኤክስፐርቱ ግን ይናገራል። ይኸውላችሁ ይሄ አሁን ነው። ነገ ምንድነው የሚሆነው? ከነገ ወዲያ ምንድነው የሚሆነው? ህዝቡ መዋለ ንዋዩም ቢዘረፍ ገንዘቡ ቢሰርቅ። ስለዚህ ሁላችሁም እውነቴን ነው ይሄ ነገር ሊያሳስባችሁ ይገባል። ማንኛውም ለመንግስት የምትሰሩ ሰዎች ብትሆኑ ይሄ ነገር በጣም የእውነት በጣም ናው መንግስት የሚመልሰው መልስ ግልጽ ነው። ምን ችግር የለም የሳይበር ሴኩሪቲያችንን እናጠናክራለን ምናምን። ምክንያቱም እነ ቶኒ ብሌር ሌሎቹም እንደዚህ በል ስለሚሉት ነው። ዓላማው ግን ህዝቡ እየተገፋበት ሀገሪቱ እየተገፋችበት ያለችበት አቅጣጫ ግን ህዝቡንም ለማንበርከክ ሀገሪቷንም ለማስጋጥ ነው። ይሄ ኦርጋናይዝድ የሆነ አመጣጥ ነውና ይሄ ዝም ብለን የመንደር ሃከሮች ምናምን እነሱ ናቸው የሚያመጡት ብለን የምናልፈው ጉዳይ አይደለም። በጣም ያሳዝናል። እግዚአብሔር ይሁነን ወገኖቼና አዎ አንዳንዶቻችሁ ይሄው ሀገራችን ተሸጣለች። አዎ ይሄ እኮ ከዚህ ሁሉ ጀርባ አረቦቹ አሉ። አረቦቹ የእርሻ መሬት ያስፈልጋቸዋል ነው በፊት እየከፈሉ ነበር። አሁን ደግሞ በግልጽ ይፈልጋሉ። የተወሰነ ብር ለመሪ ሰጠው ከዛ በኋላ አገሪቷን ለምን ካሁን በኋላ እነሱ ራሳቸው ገብተው ሊያርሱባት መሬቷ ላይ ይፈልጋሉ። ብዙ ነገር ነው ያለው ከዛ ጋር አብሮ። አሁን ሃይማኖታችን ላይ ትልቅ ጥቃት እየደረሰ ነው። በሚቀጥለው መርሃ ግብራችን እንመጣበታለን።
አሁን የደቂቀ እስጢፋኖስን እንቅስቃሴ የምታውቁት ነው ከድሮ ጀምሮ። አሁንም ደግሞ እንግዲህ የቫቲካን ካቶሊኮቹ እንቅስቃሴ ከዚሁ ጋር አብሮ ምክንያቱም እንግዲህ የጀሱቶቹ ከድሮ ጀምሮ የሚንቀሳቀሱት እንቅስቃሴ እቺ ቤተክርስቲያን ነች ህዝቡን በደንብ አድርጋ አንድ የምታደርግ። ስለዚህ እሷን ካንኮታኮትን እሷን ካደከምን ህዝቡ አንድ አይሆንም። ስለዚህ ለካቶሊካዊ የሆነ ለቫቲካን የሚንበረከክ አይነት ስርዓት እናመጣለን ብሎ በአልፎንሶ ጊዜ የነበረውን አይነት አስተሳሰብ ሊያመጡ እየተንቀሳቀሱ ነው እና በዚህ ወቅት ኢትዮጵያ የሚሸጡ ሰዎች አይፈልጉም። ኢትዮጵያን የሚወዱ ኢትዮጵያን ትውፊቷን ታሪኳን የሚያከብሩ ሰዎች ሪዲኪል ተደርገው መባረር ነው ያለባቸው። ስለዚህ አሁን ሌላ አይነት ኢትዮጵያ በመጽሐፍ ቅዱስ ይህን ያህል ጊዜ ተጠቅሳ ምንኮራለን፣ ያ ምንኮራበት ታሪክ ነው። ኢትዮጵያ የእግዚአብሔር ሀገር ነች። ህዝቧም መሬቷም አስራትና ርስት ተደርጎ ለመብራን ተሰጥታለች ምናምን የሚለውን ነገር ሪዲኪል አድርገው ማለት ነው ህዝቡን ያለ አጥር አስቀርተው ያለ የሚመካበትን ነገር በሙሉ ከላዩ ላይ አንስተው እነሱ ነገ ሌሎቹን በሌሎች ሀገሮች እንዳደረጉት ማለት ነው በቀኝ ግዛት ጊዜ ሊያደርጉ ያቋታላ። ምክንያቱም ኢትዮጵያ ምን እንደሆነች እነሱ ቫሊዋን የሚያውቃሉ። ስለዚህ አሁን እየሄዱበት ነው፣ እየተሳካላቸው ነው። ግን እኛ ብርሌ ከነቃ አይሆንም ዕቃ እንደተባለ ልንነቃ ይገባል እና ይህ ሲስተሙ ይሄ ነው። እኔም ማንንም ለመተቸት ምናምን አይደለም፣ ግን ያለው ፋክቱ እኛ ወደድንም ጠላንም የምናየው ነው፣ እየሆነ ነው ያለው። አንዳንዶቻችሁ እንደው ዝም ብዬ መንግስት ላይ ብሩር ምን ይመስላችኋል? አይደለም፣ ያለው ይሄ ነው። መንግስት እያሰበ አይደለም። ነገር ግን ከባድ ነው የሚሆነው። ብዙ ሰዎችን ሊያሳዝን ይችላል። ስለዚህ በዚህ ጉዳይ ላይ ምን እንጃ ብዙ መንገድም ተሄዷል። ምን እንደሚደረግም አላውቅም፣ ግን በጣም አሳሳቢ ነው። ነገ ደግሞ ምን ከዚህ በላይ ምን ነገር ይዞ እንደሚመጣ የምንጠብቀው ነው። እግዚአብሔር ይሁነን። በተረፈ እንግዲህ ነገር ሌሊት ሆኗል። ኦልሞስት 3 o'clock ሊሆን ነው። እኔም እንግዲህ ወደ መኝታዬ ሊድ፣ እናንተም እንግዲህ ለመሸላችሁ የሰላም ሌሊት ይሁንላችሁ፣ ለነጋላችሁ ደግሞ የሰላም ቀን ይሁንላችሁ። አነሳስቶ ላስጀመረን አስጀምሮ ለዚህ ሰዓት ላደረሰን ለሕያው እግዚአብሔር ክብር ምስጋና ለእሱ ይሁን። በሁለት ወገን ድንግል ሆነች ለእመቤታችን ለቅድስተ ቅዱሳን ለማደረ መለኮት ለጌታችን እናት ለእኛ እናት ለእመብርሃን ከነ ልጇ ክብር ምስጋና ለእርሷ ይሁን። በዛሬው ዕለት የሚዘከሩ ቅዱሳን በረከታቸው ሁሉ ከእኛም ከሀገራችንም በመላው ዓለም ካሉ ወገኖቻችን ከኢትዮጵያን ከኤርትራውያን ጋር ይሁን። ወገኖች ይወዳችኋለሁ። በተመሳሳይ በሌላ ፕሮግራም እስከምንገናኝ ድረስ የዛሬውን መርሃ ግብር በዚህ ፈጸምኩ። ቸር ሰንብቱልኝ። ቻው።